በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳል። እንኳን ለቅዱስ ኢያቄም ወሐና እና እንደዚሁም ለኢትዮጵያዊው ቅዱስ ያሬድ እንደዚሁም ለጻድቁ አባታችን ለአቡነ ሐራ ድንግል እና ለቅዱስ ሰማዕት ቴዎድሮስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ደግሞ በታኅሳስ 11 ቀን ተዘክረው ለሚውሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። እና ክብር ይገባናል። በተለይ በረከቷ እንዲያድርብን የእሷን ድርሳን የአባታችን ቅዱስ ኢያቄምን ድርሳን ከዛው ጋር አያይዤ በሰፊው ስለማነብላችሁ እንደ እግዚአብሔር በጎ ፍቃድ ለኔም የማንበብን ጸጋ ይስጥ፣ ለእናንተም የማስተዋልን ሁላችሁም ሼር እንድታረጉ በሥላሴ ስም ጠይቃችኋለሁ። እንደዚሁም በስንክሳሩ ላይ ተዘክረው ለሚውሉ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ወይም ቤተሰቦች ሁላችሁንም በድጋሜ በመግቢያው ላይ ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እንዳልኳችሁ ደግሜ አሁንም ሰላም ልላችሁ እወዳለሁ። ጭቆዋ በማዘጋጀት ይህንን የዕለቱን ወይም የወሩን የዓመቱን ክብረ በዓል ያላቸውን ቅዱሳን ገድላቸውን ድርሳናቸውን አምናችሁ ተማጽናችሁ ጸልያችሁ ተስላችሁ ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከተጠናወታችሁ አጋንንት በቅዱሳን ቃል ኪዳን ትፈታላችሁ ደናልና እኛም ደግሞ እግዚአብሔር ከመረጣቸው ከወደዳቸው ቃል ኪዳን ከገባላቸው ስምህን ለጠራ በስምህ ለተማጸነ እኔ ያደርግለታለሁ ብሎ እግዚአብሔር ቃል ኪዳን ገብቶላቸዋልና እኔና እናንተ ተማጽነን ለምነን ብንጠጣው ቤታችንን ብንረጭ ብንጠመቀው ጌታ ይፈውሰናልና እግዚአብሔር በቅዱሳኑ ላይ አድሮ ታላላቅ ተአምራትን ያደርግልናልና ይሄንን እንድታረጉ ሁላችሁንም እጠይቃለሁ። በማድረጋችሁም በእውነት እግዚአብሔር ብዙ ተአምራት አድርጎላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ
መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኝ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በዕንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል ዕንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል።
ክብርና ገናንነት ስለ እርሷ ተሰጥቷቸዋልና እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል፣ ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ፣ ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ፣ ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ
ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማኅፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄምም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳንህ የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ። አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተህ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኸኝ አባቶቼ ለዘላለም ወደሚኖሩበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር አምጥተ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና
ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት ሰባቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይም በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጮቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች። ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም። በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብፅዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባረካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በነፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖህን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና
ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄራና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆኑም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማችው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያገኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የአምላካችን ስም የተመሰገነ ይሁን። ስለዚህም ነገር ሐናን እናመስግናት ዘንድ ኑ፣ እግዚአብሔር አመስግኗታልና በምስጋናዋን በቅድስት ሐና ልጅ ማኅፀን አድሯልና ሐናን ከፍ ከፍ እናደርጋት ዘንድ ኑ፣ እግዚአብሔር ከፍ አድርጓታልና በሥጋ አያቱ ስለሆነች እርሷ ከወርቅ ክብር ትመረጣለችና ይልቁንም ከ12ቱ ዕንቁ እርሷን ትከብራለችና መልካቸው በየአይነቱ የሚያሸበርቅ ከፀሐይና ከጨረቃ እርሷ ትበልጣለችና ከመቤታችን ከቅድስት ድንግል ማርያም በታች በክብር በከፍተኛነት በደም ግባት በባለሟልነት ከሰማይ በታች ካሉት ፍጥረቶች እሷን የሚስተካከላት የለምና ድንግል ማርያምን በመውለዷ ከሴቶች ሁሉ ትከብራለችና በዚህ ዓለም ካሉ ሴቶች ሁሉ ያማረ የጣፈጠ ሽታ ትሸታለችና ቁስጥ ከልቤኒ ከተባሉት ሽቶች እርሷን ያህል መዓዛ ያላቸው ሱጡ ቃጤ ሰሊክ የተባለችው ሽቶች እሷን መዓዛ አያህሉም። መዓዛዋም ካፈጣጠሯ ጀምሮ ያማረ ነው። እመቤታችን ቅድስት ድንግል ማርያም በማኅፀኗ በነበረች ጊዜ ፊቷን ሲያልባት መልካም መልካም የበረሃ አበባን ትሸት ነበረ። የዚህ ዓለም ሴቶች እንደሚሸላለሙ በዚህ ዓለም ሽልማት መሸላለምን አልፈለገችም። በልቧ ለነፍሴም ለሥጋዬም በሞቴም በሕይወቴም ለእኔ ሽልማቴ ብርክት ማርያም ናት ብላለችና የዚህ ዓለም ሴቶች የሚቀቡትን ቅባት ለፊት ያልፈልግም አለች። ቅባቴ ብርክት ማርያም ናትና ከዚህ በኋላ ሐና በልቧ ደስ አላት። ከዛሬ ጀምሮ ለቅሶዬ ትቶኛልና ፈጽሞ ደስታ ይገባኛል አለች። ስለ ደስታዬ ጠላቶቼ ሁሉ ይፍሩ ይጎሳቆሉ። እናንተ የኢየሩሳሌም ሴቶች ሆይ ልጄን በትከሻዬ ስሸከማት ኑ እዩ፣ ጡቴንም ሳጠባት ኑ እዩ ተመልከቱ። ልጅ በማጣቴ ቃላችሁን በላዬ ላይ ከፍ እያረጋችሁ ካጠገባችሁ የምታሳድዱኝ እኔ ነኝ። ከልጃችሁ የምትበልጥ ልጄን እዋት። በሰማይ በምድር ያሉ ፍጥረታት በሰማይ ያሉ መላእክት የልጄን የራሷን ጸጉር አንድ ስንኳ አያክሉም። ዳግመኛም ሐና እንዲህ አለች፣ እግዚአብሔር ማኅፀኔን ከፍቶልኛልና የኔ ወገኖች የሆናችሁ ሁሉ ደስ ይበላችሁ። ባሌ ኢያቄምም ልጅ በማግኘቴ ዛሬ ወዶኛል። ቀድሞስ ልጅ በማጣቴ ይጠላኝ ነበርን? እኔም እሱ አዝኖ ተክዞ ባየሁት ጊዜ ልቤ ይደነግጣል። ደግ ነገር በተናገረኝ ጊዜ በሳቅም ጊዜ ደስ ይለኝ፣ ዝም ባለ ጊዜ ግን አዝናለሁ። ከዛሬ ጀምሮ ግን ደግ ነገር ቢነግረኝም ዝም ቢለኝም በሕሊናዬ ሐዘን የለብኝም፣ ደስታዬም ልክ መጠን የለውም። በምስጋና ያጌጠች አንዲት ልጅ ድንግል ማርያም አለችልኝና አላዝንም። በዚህ ዓለም ያላችሁ ሰዎች ሁሉ ኑ ልጄን አድንቋት፣ እጅም ንሷት። እግዚአብሔር ከሴቶች ሁሉ መርጦ አስበልጦ እሷን ሰጥቶኛልና። እንደዚህ ያለችዋን የተመረጠች ድንግል ከእኔ በቀር የወለደ ሌላ ማን ነው? ነቢያትም ስለ እኔና ስለ ልጄ ትንቢት ተናግረዋል። አባቴ አሮንም የሌዊ ልጅ ተብሎ ስለ ልጄ በልጄ ምክንያት ተመስግኗል።
ክህነቱም ለዘላለም አይጠፋም። ምንም የማይረቧችሁን የማይጠቅሟችሁን ወንዶች ልጆች ሴቶች ልጆች ብትወልዱ ምን ይረባችኋል? ምን ይጠቅማችኋል? ምንም በጎ ነገር አያደርጉላችሁም። ከእናንተ የተወለዱ ነገሥታት ስንኳ ምንም እንደ አንበሳ ቢያናፉ ራሳቸውም አላዳኑም፣ ሌላውንም አላዳኑም። እንስሳውንና በጉን ነጥቀው እንደሚበሉ ነብሮች ቢሆኑ ከንቱ ሆነው ቀሩ፣ በዓይንም አልታዩም። የልጄ ልጅ ኢየሱስ ክርስቶስ ግን ለአብርሃምና ለዘሮቹ እስከ ዘላለም ድረስ ሕይወት ሆኗልና። ስለ ልጄ ስለ ድንግል ማርያም ነቢይ ሲናገር እንዲህ ብሏል። መካን የተባለችው 7 ወለደች፣ ወላድ የነበረችውም መውለድ ተሳናት። መካን የተባለችው 7ቱ ልጆች ፈንታ የምታስመካ አንዲት ልጅ ድንግል ማርያምን የወለደች ሐና ናት። እርሷ በፊት በ700 ዓመት የተወለዱትን ስንኳ በልጇ ምክንያት ሐና ትገዛቸዋለች። ከሷ የቀደሙ ሰዎች መምጣቷን ይጠባበቃሉ። እሷም በኋላ የተነሱ ሰዎች በእሷ ይደሰታሉ። ፈጽመን ስለ እሷ እንደሰት ይባባላሉ። ኑና መስግናት ይላሉ። የነቢያት ልጅ የነቢይቱ ሐና ልጅ ናት። ልጇ ድንግል ማርያም እንዲህ ብላ ተናገረች። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ታላላቅ ሥራን ሁሉ ሰርቶልኛልና ስሙም ቅዱስ ነው። የተዋረዱትን ከፍ ከፍ አደረጋቸው፣ የተራቡትንም ከበረከቱ አጠገባቸው። በእስራኤላውያን ዘንድ ሐና ፈጽማ የተራበች የተዋረደች ነበረች። ከዚህ በኋላ ግን ጠገበች። የተራበች ሐናም ጥጋብ አሸነፋት። የደስታ በር የሆነች ድንግል ማርያም ከወለደች ጀምሮ እንደዚህ ዓለም ሰዎች መብላትና መጠጣት አልፈለገችም። የአባቴ ዳዊት ትንቢት በእኔ ላይ ተፈጸመ አለች። እኔ የእግዚአብሔር ምስጋና በማየት እጠግባለሁኝ አለች። ይህን የማርያምን ሥራ የእግዚአብሔር ምስጋና ሽልማት ሆነ። ይህ በሁለት ወገን ይተረጎማል። ሽልማት በንጽሕናዋ፣ ምስጋና በድንግልናዋ ይመሰላል። አንድነት ሦስትነት በእርሷ ታውቋልና። ዳግመኛም መካንን በቤቱ ያኖራታል፣ የልጆቹንም እናት ያስደስታታል። ስለ እውነት ሐናን እግዚአብሔር ሁልጊዜ ሲመረምራት ኖሯልና እናቱ ማርያምን እስከ ወለደችለት ድረስ በዚህ ዓለም ቸል አላላትም ነበረ። ሐናም ልጇን በክንዷ ታቅፋ ጡቷን ስታጠባት ፈጽማ ደስ አላት። ስለዚህ ነገር የእስራኤል ልጆች ከሐና ልጅ ከድንግል ማርያም ክርስቶስ እንደሚወለድ ባወቁ ጊዜ በቁጣ በሐና ላይ ተነሳሱባት። በመናቅና በማቃለል በእውነት ልጄ እግዚአብሔርን ትወልደዋለች፣ እኔም በሥጋ አያቱ እባላለሁን አልሽን አሏት። ዓለምን ሁሉ ከእግርሽ በታች ታሰግጂ ዘንድ ለምን ይሄንን ታስቢያለሽ? በአንደበትሽ ለምን ትዋሻለሽ? ይህን ሐሳብ ከልብሽ አስወግጂ። ንጹሕ ልብስ ወይም ገንዘብ የሌለሽ ድሃ ነሽና። እንዲህ ሆነሽ ነውን ይህንን ነገር የምታስብ ያሏት? ይህ የአይሁድ የክፋታቸው መጀመሪያ ነው። በዚህ ጊዜ ብፅዕት ሐና የእስራኤልን ሊቃውንቶች ልብ አድርጋችሁ ኑ ስሙኝ፣ ለእግዚአብሔር የሚሳነው ነገር አለን አለቻቸው። ነቢዩ ዳዊት የእግዚአብሔር መሥዋዕቱ ቅን ሰውነት ነውን? እግዚአብሔር የዋህና ቅን ልብን አይንቅም አላለምን? በኢሳይያስ አፍም እግዚአብሔር ቃሌን ሰምቶ ትእዛዜን ከሚጠብቅ የዋህና ቅን ሰው ከሆነ በስተቀር ሌላ ማንም አልፈልግም ብሏልና። እንዲህ ባለው ሰው ላይ መንፈስ ያርፎበት ይኖራል። እኔም ከዚህ ክፋት የተለየሁኝ ነኝ፣ ልቤም ቅን ነው። እግዚአብሔር ባለጸጋን አይመርጥም፣ የትዕቢተኞችን ነገር አይፈልግም። ቅን ሰውነት ወደ አላቸው በቸርነት ይመለከታል እንጂ። ስለዚህም ይቅርታውን ከእኔ አላረቀም። ይህችንም ልጄን ነቢይት ይቅርታ ብለው ሰየመዋት። በድን ስለ ልጄ በፊታችን እስኪናገር ድረስ ስለ ልጄ የተነገረውን አልሰማችሁምን?
ሳልጸንሳት በፊት እንደምወልዳት አልነገርንም? ለምን ትቀኑብኛላችሁ? እኔ ምን አደረግኳችሁ? እግዚአብሔር ማኅፀኔን ከዘጋ በኋላ ይችን ልጅ ቢሰጠኝ ለምን ትጠሉኛላችሁ? አለች። አንዷ ልጅሽን እንደ ብዙ ልጆች አድርገሻለሁ አለኝ። ይህ ተስፋዬ ነው። ስላልበደላችሁ ለምን ትበድሉኛላችሁ? ሳልገፋችሁ ለምን ትገፉኛላችሁ? ሳልወልድ በፊት ትጠሉኝ ነበረ፣ ትንቁኝ ነበረ። ማኅፀኔ በተከፈተልኝ ጊዜ ግን ይችን ልጅ በመውደሌ ፈጸማችሁ ናቃችሁኝ። የእስራኤል ወገኖች ሆይ ምን ያህል ትገፉኛላችሁ? የምታገሳችሁስ እስከ መቼ ነው? ከፊታችሁ እምሸሸውስ እስከ መቼ ድረስ ነው? ሥጋዬ ከሥጋችሁ አጽሜ ከአጽማችሁ አይደለምን? ከእናንተ እንዳልተወለድኩ ለምን ታደርጉኛላችሁ? እንባዬ ይደርስባችሁ፣ ሴት ልጆቻችሁ ይዘኑ ይሁኑ፣ ሴቶቻችሁ ደስ አይበላቸው፣ ማኅፀናችሁ የተዘጋ ይሁን። ቢወልዱስ እንኳ ለሀገር የሚጠቅሙ ልጆች አይውለዱ። አዋቂ ብልሃተኛ የሆኑ ንጉሥ ከእናንተ አይውጣ። ከእናንተ ወገን ይቅርታ የሚያደርግ አንድ ሰው እንኳ የለምን? እንደዚህ ለምን ታደርጋላችሁ? ክርስቶስን በጸነሰችው በወለደችው ጊዜ ምን ያህል ትገፏታላችሁ? ምንኛዋ ታጎሳቆሏታላችሁ? እኔም ሐዘኗን፣ ስቃይዋን፣ ጩኸቷን የሚደርስባትን ስደት ሳይ ነፍሴ ከሥጋዬ ብትለይ እወዳለሁኝ አለቻቸው። ሁላችሁ እስራኤል ይህች ሴት ለምን ታደክመናለች? ቀድሞ መካን ነበረች፣ ዳግመኛም አንዲት ልጅ ባገኘች ጊዜ ይህች ልጅ የሰማያዊ ንጉሥ እናት ትሆናለች እያለች ለምን ትዘበዝበናለች? ይህ ነገር መጨረሻው የከፋ እንዳይሆን እሷንም ልጇንም በድንጋይ ወግረን እንግደላቸው ዘንድ አንድ ሁነን ጽኑ መሐላን ኑ እንማማል ተባባሉ። አቤት እግዚኦ! ግማሾቻቸው ይህ ነገር እውነት ከሆነ ወደፊት እናየዋለን፣ ከሷ ምን አለን ብለው ሁላቸው እስራኤላውያን ተነስተው ወደ ቤታቸው ገቡ። ሐናም ወቀሳ የሌለበት ባለሟልነትን በማግኘቷ እግዚአብሔርን ፈጽማ እያመሰገነች ወደ ቤቷ ገባች። ከሌሎች ያለ ክፋት በበጎ ሥራና በአማረ ቸርነት እንደሷ የተመሰገነ የለምና። ዮዲትና አስቴር እንኳ ለቤታቸው በመቅናት ከጎልማሶች እጅግ አይለዩም ተገኙ። አንዲት ፎሎፎሮኒስን ገደለችው፣ አንዲቷም ሃማን በእንጨት ላይ ሰቅላ ገደለችው። እነሱም ቢሆኑ እስራኤል ያለ መንግሥት ያለ ሹም በነበረች ጊዜ ቢነሱ በዘመናቸው በልክ ተመሰገኑ እንጂ እንደ ሐና ያለ ምስጋናም አላገኘም። በመጽሐፍ መጀመሪያ አበውን አመጣጥ ከአዳም ከሔዋን ጀምሮ እስከ ኢያቄምና ድረስ ስለምን ይናገራሉ? ይህን ምስክር ይሆን ዘንድ ነው። ነቢዩ ዳዊት አናጺዎች የናቋት ድንጋይ ለቤት ማዕዘን ራስ ሆነች፣ ቤትም ያላት የልዑል እግዚአብሔር ማደሪያ የሆነች እመቤታችን ማርያም ናት። በሰማይና በምድር መካከል ያሉት ሁሉ በእሷ አንድ ሆነባት፣ ጥልንም አጠፋችው። በመካከል የነበረው የጥል ግድግዳም ፈረሰ። ለራቁት ሰላምን፣ በቅርብ ላሉት ሕይወትን አስገኘችላቸው። ወደ ቀደመ ነገር እንመለስ። ሐና በቤቷ ሳለች ስለ ልጇ በልቧ አሰበች። ይህች ልጄን ምን ላድርጋት አለች። ይህ የተባለው ነገር እውነት ከሆነ አምላክም በማኅፀኗ ካደረ ሁላቸው የእስራኤል ወገኖች ቀንተው ምን ያደርጓት ይሆንን? የልጇ የጌታዬ የኢየሱስ ክርስቶስን የመምጣቱን ድምፅ በሰሙ ጊዜ እሷን ከአንዱ ሀገር ወደ አንዱ ሀገር ያሳድዷታል። ልጇንም ከኢየሩሳሌም ወደ ውጭ አውጥተው ሰቅለው ይገድሉታል። ለልጄ ምን ላደርግላት? ለእኔ አንዲት ብቻ ናትና ፈጽሞ ወንድምም እህትም የላትምና ለእስራኤል የሚደርስባትን ምጽድቅ ባሰብኩ ጊዜ ልቤን ይከፋዋል፣ ሰውነት የሚታመማል። ነገር ግን በኋለኛው ዘመን በምድር ላይ ላሉ ሰዎች ሁሉ ሰላምን፣ ይቅርታን፣ ቅንነትን ታስገኛለች። የሚጠሏት ሁሉ በመላእክትና በሰዎች ዘንድ የተጠሉ ይሆናሉ። ነገር ግን እሷን የጠሏትን አራዊትስ እንኳ
ይበሏቸዋል። ሲኦልም ለምግቧ እነሱን ስላገኘቻቸው ደስ ይላታል። ነገር ግን ልጄን የሚወዷት የሚያከብሯት በሁሉ ዘንድ የተወደዱ የተከበሩ ይልቁንም በልጇ በጌታችን በኢየሱስ ክርስቶስ ዘንድ የተመረጡ ይሆናሉ። አቤቱ ጌታዬ ሆይ ፍርድህን ፈርደህ አድነኝ፣ ስለ ቃልህም አድነኝ። ሕይወቴ ግን ከኀጢአት ሰዎች የራቀ ነው፣ ቸርነትህም ፈጽሞ የበዛ ነው። እንደ ፍርድህም አድነኝ። ብዙዎች ከበውኝ ቢያስጨንቁኝ ለአንተ ከመመስከር ወደ ኋላ አላልኩም። ፈጽሞ ይቅር ባይ ቸር ጻድቅ አምላካችን እግዚአብሔር ሆይ አቤቱ ነፍሴን አድናት። እግዚአብሔር ሕፃናትን ይጠብቃቸዋል። ይችን ሕፃን ልጄንም አንተ ጠብቃት፣ ትጠብቃት ዘንድ አደራ ሰጥቻለሁ። አንተ መግባት፣ አንተ ለዘላለም ረዳት ሁናት። አንተ ለዘላለም መግባት፣ ለዘላለም ረዳት ሁናት። እኔስ ሐዘኗን ለቅሷንም ሳላይ ነፍሴ ብትወጣ ወዳለሁኝ። ለአንዲቷ ልጄ ምን ላድርግላት? አቤቱ ድካሜን የኃይሌን ድካም አንተ ታውቃለህ። አቤቱ ጌታዬ ሆይ ወደ አባቶቼ አገር እሄድ ዘንድ ከዚህ ዓለም ተለይተ ነፍሴን ውሰዳት አለች። ሐና ይህንን ጸሎቷን በፈጸመች ጊዜ ሕመም ያዛት፣ በትንሽም ደዌ ታመመች። በግብፃውያን አቆጣጠር የአዝመራ ወር በሆነ በኅዳር 11 ቀን ከዚህ ዓለም አረፈች። የዕብራውያን አቆጣጠር ናስሪን በሚባል ሁለተኛ ወር አረፈች። በሮማውያን አቆጣጠር ናኦቤሮስ በሚባል ወር በስድስተኛው ቀን አረፈች። እስከ ማጣት ዘመን ድረስ እንደተለመደውም በአሮን ልጅ ሕግ መሠረት ገንዘው በአባቶቿ መቃብር ውስጥ ቀበሯት። ልመናዋ፣ ክብሯ፣ በረከቷ፣ ኃይል በእኔ በኃጥኡና በእናንተ በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያነበብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። ማህበራችን ያስፋልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን፣ ቀበለን እኛ በደልን አቤቱ ዘና ደፍፉን እንጂ ግዝስታትና ሀይትን ዘና ዘሙአሜን ሜታችን ቅድንማ ሆይ በኩቅዱስ አምታ ሰላም ሸላም ባሰብተሽ አሸናፊነሽ ሰታነሰስቲነ ማጽንኖ ጸዳኖ ደስ ብልሽ ዛቤት ነውና ትትዳሪ ትድታችን ተደታችን ኢየሱስ ክርስቶስ ዘን ይቅርታና አሜን እናታችን ዘንዘሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አባታችን ያለችላችሁ ጽዮን ነች። በጸሎታችሁ አስቧት። እሺ፣ እዚህ ላይ እንግዲህ ቀጣይ አነባለሁ ሌሎችንም ቅዱሳን አንድ ነገር ግን ላስታውሳችሁ። በእያንዳንዱ ነገር አንዳንድ እያልኩ እያስታወስኳችሁ ነው። ሰምታችኋል። እናታችን ቅድስት ሐና እናታችን ወላዲተ አምላክን ከጸነሰች በኋላ በሰውነቷ ላይ በፊቷ የዓለም ሴቶች የሚቀቡትን ቅባት አልተቀባችም። ወዟ ውበቷ እናታችን ድንግል ማርያም ስለሆነች ማለት ነው። እዚህ ላይ አንድ ነገር ልንገራችሁ። እናቴ በህልሟ የኔን ውዳሴ ማርያም የሚያነብ እኔ ቅባት እቀባዋለሁ ውዳሴ ማርያሙን አንቦ ሲጨርስ እኔ የምሰጠው ቅባት አለ ብላ ነግራት ታውቃለች። እና እኔ ምስክር ነኝ። ውዳሴ የሚያነብ ሰው መልኩ የሚያምር ወጣት እየሆነ ነው የሚሄደው። ብዙ በገዳም ውስጥ ያሉትን እናት መነኮሳትን አባቶቻችን ያቸው ወጣት ነው የሚመስሉት። ለምን? የእሷን ቅባት ስለሚያገኙ ነው። እና ውዳሴ ማርያምን አዘውትራችሁ የማታነቡ በዚሁ አጋጣሚ እንድታነቡ ሁላችሁንም ደጋግሜ ጠይቃችኋለሁ ማለት ነው። ለውጡንም ታያላችሁ። ለሜካፕ ለተለያየ ነገር የምታወጡትን ለኔ ተሰጡኛላችሁ። የበጎ አድራጎት ድርጅት እንግዲህ ለመክፈት ዳር እያልኩ ነውና እሱም ብር ለኔ ተሰጡኛላችሁ።
ስግደት የጀመራችሁ ጅም ለጅም የምትከፍሉትን አቁማችሁ የጅሙን ለኔ ተሰጡኛላችሁ። የበጎ አድራጎት ወላጅ አልባ ለቀሩ ህጻናቶች ለተራቡት የማበላበት ስላለ ታግዙኛላችሁ። እኔ እናንተ እኔንም አገልግሎት ባንድ ላይ ያደረገን እንቀጥላለን። ከዚህ በመቀጠል ስንክሳር ዘወርኀ 11 የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 11 በዚህ ቀን አምላክን የወለደች የእመቤታችን የድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ነው። ይህች ቅድስት ከኢየሩሳሌም ሀገር ከሌዊ ወገን ከካህኑ አሮን ትውልድ ሌዊ ሜልክ ልጅ ለሆነ ለማጣት ልጁ ናት። ለማጣትም 3 ሴቶች ልጆች አሉት። የታላቂቱ ስሟ ማርያም ነው። ሁለተኛዋም ስሟ ሶፊያ፣ ሶስተኛይቱም ስሟ ሐና ናት። ታላቂቱ ማርያም ለባል ትዳር አዋጅ የሆነች ሰሎሜን ወለደች። እርሷም መድኃኒታችን ከወለደችበት ጊዜ ጀምሮ በስደቷ ወራት ካረጋው ዮሴፍ ጋራ እመቤታችን ድንግል ማርያምን ያገለገለቻት ናት። ሶፊያም ለባል ትዳር ለመጥምቁ ዮሐንስ እናት የሆነች ቅድስት ኤልሳቤጥን ወለደች። ይህች ቅድስት ሐና ከይሁዳ ነገድ ለሆነ ጻድቅ ስሙ ኢያቄም ለሚባል አጋቧትና እመቤታችን ቅድስት ድንግል ማርያም ወለደቻት። እሊህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህት ማማቾች ልጆች ናቸው። የዚችን የቅድስት ሐናን በስውር የምትሰራውን ገድሏንና ትሩፋቷን እንድናስታውስ ገድሏን ትሩፋቷን እናውቀውም፣ ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን እንረዳለን። እሷም አምላክን በስጋ ለወለደችው ወላጇ ትሆን ዘንድ የተገባት ሆናለችና ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትን ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበረ። ይቺ ጻድቅት ሐና መካን በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበረ። እግዚአብሔር በእርሷ ለዓለም ሁሉ ድኅነት የተደረገበትን ይህች የተባረከችና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ድንግል ማርያም ናት። ስለዚህ ይህን ታላቅ ጸጋ ስለሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን። በጸሎቷ የሚገኝ በረከቷ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚች ቀን ሁለተኛ የአርኬላዎስ ሰማዕትና የአባ ምኔት ኤልሳ ዳግመኛ የመነኮስ ጳኩሚስና የሰማዕት ሚናስ መታሰቢያቸው ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ስናነብ የጎደሉን የጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔርና ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚውል ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ ይብዛልን። እንግዲህ በዚህ ፕሮግራም እንግዲህ እየተደሰታችሁን እንደሆነ እናውቃለን። ሼር ላይክ ማድረጋችሁን ሰብስክራይብ ደግሞ ያላደረጋችሁን ይህንን ቻናል የምትከታተሉ በጣም ብዙ ሺህ ቁጥር ያላችሁ አላችሁና ለምንድን ነው ሰብስክራይብ የማታደርጉን? ሰብስክራይብ ብታደርጉ ኖቲፊኬሽኑን ያለበት እንደውልቆ ብትጫኑ እኔም አረባካችሁ ሼር አረባካችሁ ሰብስክራይብ አልልም ነበርና እያልንም አታደርጉም እያልንም አትሰሙንም።
አንዳንድ እህቶች ደግሞ ለምንድን ነው የምትለው ትላላችሁና ያለም ስለማያረጉ ነው። ለዛ ነው ለማስተዋወስ ነው። ለምታረጉት ግን አይደለም ይሄን ቃል የምንደጋገመው እንዳልሰማችሁ ቁጠሩልን ለምታረጉ ሰዎች። በዚህ ላይ እንግዲህ የምትልኩት ሁሉ የተባረከ ይሁን። እየላካችሁ ነው፣ እናመሰግናለን። ይሄን ቤተክርስቲያን በግብ እስከ መጨረሻው ድረስ ከጎናችን ሆናችሁ ከነዚህ አባቶች ጎን ሆናችሁ እንደምታስጨርሱ ተስፋ እናደርጋለን። እንግዲህ አነሳስቶ ያስጀመረን አስጀምሮ ያስፈጸመን ለሁሉ እግዚአብሔር ክብር ምስጋና ይድረሰው። ነገ ደግሞ እንደ እግዚአብሔር በጎ ፍቃድ የገናናው የኃያሉ የሊቀ መልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ለየት ባለ መልኩ ነው እንግዲህ ማቀርበው። ሁላችሁም በዛ እንድትታደሙ በደንብ ለምእመናን እንድታደርሱ በስላሴ ስም በቅዱስ ሚካኤል ስም ጠይቃችኋለሁ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የቅዱሳኑን ገድል አንባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠን፣ ለእናንተም የመስማትን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በቅድስት ስላሴ ስምና በቅዱሳኑ ስም የምጠይቃችሁ ቪዲዮውን ላይክ እና ሼር ሳታደርጉ እንዳታልፉ ለሁላችሁም አሳስባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከሁሉ አስቀድመን የአንዲት ቅድስት ቤተክርስቲያን ልጆች የሆንን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉም ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን የሐራ ድንግልና ገድሉንና ትሩፋቱን የጽድቁንም ሥራ እንጽፍ ዘንድ ሕይወትን ሰጪ በሚሆን በባህታዊው አድሮ የሚኖር ገዳማዊውን በሚጎበኝ የዓለማውያን ስም በደል በመለኮታዊ ስልጣኑ የሚያስተሰርይ በአምላክ ፍቃድ ለመጀመር ተግተን ተመኘን። ቀዋሚ በሆነ እግረ ረድኤቱ ይጎበኘን ትንሽ ነገር ከመጀመር ወደ ከፍተኛ ፍጻሜ ያደርሳልና ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊ ከዮሐንስ ጋራ አሸናፊ እግዚአብሔርን በቀናች ሃይማኖትና በመልካም ምግባር ካገለገሉ ከጻድቃንና ከሰማዕታት ከደናግላን ከመነኮሳትን ጋራ ሰማያዊ የነፍስና የደስታ ዕድልን ያድለን። ክብርን ምስጋናን ለእርሱ ይሁን ለዘላለሙ አሜን። አባታችን ሐራ ድንግል ይህንን ብሎ በጸለየ ጊዜ ስሙ ገብርኤል የተባለ የእግዚአብሔር መልአክ ከሰማይ ወርዶ እንዲህ አለው፣ ያለ ሰው ብቻህን በገዳም በመቀመጥህ አትዘን፣ አታልቅስ። በእግዚአብሔር ፍቃድ በስጋዋና በነፍሷ ቅድስትና ደሞ ንጽሕት ለሆነች አምላክን በድንግልና እንደምትወልድ የደስታንና የምስራችን ባበሰርኳት አምላክን በወለደች በእመቤታችን በድንግል ማርያም አማላጅነት የሚላላክና ደሞ ትእዛዝን ሁሉ የሚያደርግ አንድ ሰው ከጓንግ ምድር ይመጣልሃልና። መልአኩም ለአባታችን ሐራ ድንግል ይህን ነገር ከነገረው በኋላ ወደ ሰማይ ወጣ። አባታችን ይህን ነገር ከመልአኩም ደግሞ አንደበት በመስማቱ ደስ አለውና እንዲህ አለ፣ ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። ቅዱስ የሚሆን ምስጋናውን ስም ለዓለም ለዘላለም ይመስገን። ምስጋናው ምድርን ሁሉ ይምላ ይሁን። ያም መልአክ በጊዜው የሚሆነውን ለአባታችን በነገረው ጊዜ በዜናው ለተጠቀሰው ማርያም ተስፋ ለተባለው ደቀ መዝሙር በሕልሙ ተገለጠለትና እንዲህ አለው፣ ዓለምን ንቆና ገዳም ገብቶ በዚያ ሀገር ከሚኖር ከጻድቅ መነኩሴ ጋራ በዚያ ትኖር ዘንድ ከሀገር ፈጥነ ተነስተ ወደ ደራ ምድር ሂድ። ያም ደቀ መዝሙር ደግሞ ከታናሽነቱ ጀምሮ እስኪያደግ ድረስ በሕልሙ ይህን እያየ ቆየ። እንደ ሕፃንም ፈጽሞ ምሳ አይበላም ነበረ። ነገር ግን ለድሃ ምጽዋት ደሞ ሰጥቶ በትርህምት ደሞ ይውል ነበረ። የወለደችው እናቱ መብልን በመናቁ እርሱን ተመልክታ የምድር ሰው ጠባይንም ይተው ይህ መልአክ ነውን ትል ነበረ። ከዚህም በኋላ ከወዲያ ወደዚያ የሚመጣበት ቀን በደረሰ ጊዜ ከጓንግ ምድር ተነስቶ ቀስ በቀስ ወደ ደራ ምድር ደረሰ። ወደዚያም ደግሞ ከደረሰ በኋላ በዘንዘልማ ምድር በሰማዕቱ ቅዱስ ቂርቆስ ቤተክርስቲያን ውስጥ ግብር
በምታደቅ ደግሞ በአንዲት አቃቢት መነኩሲት ቤት ውስጥ 1 ዓመት ተቀመጠ። በዚያም ደቀ መዝሙር መሆንን እንዲጀምር እግዚአብሔርን አዞታልና። ከዚያም ተነስቶ ወደ አባታችን ሐራ ድንግል ገዳም ደረሰ። ወደ ውስጡም ደግሞ ሳይገባ ከገዳሙ ውጭ ቆሞ ለአባታችን እንዲህ ብሎ ድምፅ አሰማው። በእግዚአብሔር ትእዛዝ ከአንተ ጋር እኖር ዘንድ አንተን ወድጄ ከሩቅ አገር ወደ አንተ መጥቻለሁ። አባታችንም እንዲህ ሲል ጠየቀው፣ ከየት መጣ? ሀገርስ ወዴት ነው? ከእኔ በቀር ሰው በሌለበት በዚህ ማንን ትፈልጋለህ? ያም ደቀ መዝሙር ለአባታችን ሐራ ድንግል ከመጀመሪያው እስከ መጨረሻው የሆነውን ሁሉ ነገረው። አባታችን ለአምላክ እናት ለእመቤታችን ማርያም የትስብእትን ነገር ያበሰራት ሊቀ መላእክት ቅዱስ ገብርኤል የነገረውን ጊዜው እንደደረሰ አወቀ። ወደ እግዚአብሔር እንዲህ ብሎ ጸልየ፣ ከእኔ ጋር እንዲኖር ከሩቅ ወደ እኔ የመጣው ይህ ሰው ወደ ባቴ ላስገባውን? እግዚአብሔር እንዲህ አለው፣ አንተ ራስህ ለተቀበለው አገልጋይም እንዲሆን ከአንተ ጋር አኖሮ ጸሎትህንና ልመናህን በሰማው ጊዜ ስለ አንተ ከሩቅ አገር አምጥቼዋለሁና። አባታችንም ይህን ነገር ከእግዚአብሔር ቃል ሰምቶ ወደ ቤቱም ደግሞ አስገባው፣ ለራሱም ደቀ መዝሙር አደረገው። ያም አገልጋይ ከዚያች ሰዓት ጀምሮ እስከሚሞትበት ቀን ድረስ በአገልግሎቱ አባታችን ደስ አሰኘው። ልመናውን፣ ክብሩ፣ የረድኤቱም ሀብት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህ በኋላ 3 ሴቶች አባታችን ሐራ ድንግልን ያለ አገልግሎት ዘንድ መጡ። የአንዲቱም ስም አመተ ማርያም ነበረ። እርሷም ከሁለቱ ሴቶች ቀድማ ወደ አባታችን የመጣችው ነበረች። እርሷም አባታችን እያገለገለች ሳለች አስቀድመን ስሙን የጠራነው የተባረከው ደቀ መዝሙር በአትክልቱ ቦታ ውስጥ ወድቆ ባገኘው ጊዜ ለአባታችን እራት ይሆናል ብሎ ደግሞ ያመጣውን ለአባታችን ምግቡ የነበረውን አንድ የኮክ ፍሬ ደግሞ ሰርቃ በላች። ያም ደቀ መዝሙር ከወደቀበት ያነሳውን ይህንን ደግሞ የተክል ፍሬ ለአባታችን አሳይቶት ነበረ። አባታችን ያን ፍሬ ተመልክቶ መልኩ ምንኛ ያምራል፣ ይህ ዛሬ እራት ይሆነኛል ብሎ ነበረ። ይህንን ሁሉ ከሆነ በኋላ ያቺ የተረገመች ሴት ደግሞ በላችው። የራት ሰዓትን በደረሰ ጊዜ አባታችን እጁን ታጥቦ ለደቀ መዝሙሩ እንዲህ አለው፣ ያን ያሳየኝን እንድመገበው አምጣልኝ። ያም ደቀ መዝሙር ባስቀመጠበት ዘንድ ፈለገው፣ ነገር ግን አጣው፣ አላገኘውም። ስለዚህ ሴትዮዋን እንዲህ አላት፣ አንቺ ያን የተክል ፍሬ በልተሽዋልን አላት። ያችም ሴት እንዲህ አለች፣ እኔ አልበላሁም። እኔ እርግጠኛ እንደሆንኩ ስለማውቅ በሕያው እግዚአብሔር ስም አምለኝ። አባታችን ራስሽን እንዳታጠፊ በሐሰት አትማላት። እርሷ ግን ደግሞ እምቢ ብላ ማለችና ሞተች። ያቺ ሴት መብል በመውደድ ምክንያት ሞተችን የሚል ቢኖር በመሐላና በስርቆት ምክንያት እንጂ በመብል ምክንያት አይደለም። በስርቆትም የጠፋ ብዙዎች ናቸው። ከእነርሱም አንዱ እስራኤላዊው አካን ነው። መስፍኑ ደግሞ ኢያሱ ኢያሪኮን ደግሞ አፈራርሶ ባጠፋት ጊዜ ወርቅና ብር ስለሰረቀ ጠፍቷልና። ሁለተኛም ሐናንያ ነውና ከሚስቱ ጋራ ደግሞ የቦታውን ዋጋ ደግሞ በመስረቁ ሞቷልና። ሐዋርያው ጴጥሮስ በሐዋርያ ሥራ ደግሞ መጽሐፍ እንዲህ ብሎ እንደተናገረ ሐናንያ ሆይ መንፈስ ቅዱስን ተዋሸዋለህን? ከመሬት ሽያጭ ትሰርቅ ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረም? ከሸጥከውስ ጊዜ በስልጣን አልነበረምን? እንዲህ ታደርግ ዘንድ በልብ ስለምን አሰብክ? እግዚአብሔር እንጂ ሰውን አልዋሸህም። ሐናንያም ይህን ሰምቶ ወደቀና ሞተ። ታላቅም ፍርሃት ሆነ። የሰሙ ሁሉ ፈሩ። ጎልማሶችም ተነስተው ከፈኑት፣ ተሸክመው ደግሞ አውጥተው ቀበሩት። ከ3 ሰዓት በኋላ ሚስቱ መጣች። በኋላ የሆነውን ሳታውቅ ገባት። ጴጥሮስ እስኪ ንገሪኝ፣ መሬታችሁን የሸጣችሁት በዚህን ያህል ነውን አላት። እርሷም አሁን ይህን ያህል ነው አለች። ጴጥሮስ መንፈስ ቅዱስን ትፈታተኑት ዘንድ ስለምን ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግር ደጅ ነውና አንቺም ይወስዱሻል። የዛን ጊዜ ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ። ወስደው ደግሞ በባሏ አጠገብ ቀበሯት። ይህን የተናገርን የእርሷ ነገር ከእርሱ ጋራ
ስለሚተባበር ነው። ሁለተኛዋም ከእርሷ ቀጥላ የመጣችው ዓመተ ጊዮርጊስ ትባል ነበረ። እርሷም ለአባታችን አገልጋይ ሆነችው። እርሱም ደግሞ ከእርሱ ወገኖች እስክትለይ ድረስ መንፈሳዊ ተግባርን ደግሞ አስተማራት። ጥቂት ደግሞ ቆይታም ከፈቃዱ ወጣች። ትእዛዙንም እምቢ አለች። የስህተት ደግሞ አባትና ደግሞ የክደት መሰረት በሆነው በአሳቹ በሰይጣን መንገድ ሄዳለችና ከአባታችን ከተለየች በኋላ ብዙ ቀን አልቆየችም። ነገር ግን ከሐዋርያት አንዱ ይሁዳ ጌታችን ኢየሱስ ክርስቶስን በከዳው ጊዜ በሞት እንደጠፋ ፈጥና ደግሞ በሞት ጠፋች። ራሱ ጌታችን በዮሐንስ ወንጌል ስለ ደቀ መዝሙርቱ አባቱን ሲጠይቀው እንዲህ ብሎ እንደተናገረ ቅዱስ አባት ሆይ እነዚህ የሰጠኸኝን ደግሞ በጽድቅህ ጠብቃቸው፣ ወደ አንተ እመጣለሁና ከእነሱ ጋር በነበርኩ ጊዜ ደግሞ ከአንዱ የጠፋ ልጅ ደግሞ በቀር ከእነሱ አንድ ስንኳ አልጠፋም ተብሎ እንደተጻፈ እኔ ፈጽሜ ጠበቅኳቸው። መተተኛው ሲሞንም ደግሞ አምኖ ለሐዋርያው ለጴጥሮስና ለወንጌላዊ ዮሐንስ ደቀ መዝሙር ከሆናቸው በኋላ ጠፋ። የሐዋርያት ሥራ መጽሐፍ እንዲህ ብሏልና መተተኛው ሲሞንም ሐዋርያትን እጆቻቸውን በጫኑበት ጊዜ መንፈስ ቅዱስ እንደሚወርድ ባየ ጊዜ ገንዘብ አመጣላቸውና እኔም ደግሞ እጄን በጫንኩበት ላይ ደግሞ በመንፈስ ቅዱስ እንዲወርድ ስልጣን ስጡኝ አላቸው። ጴጥሮስም እንዲህ አለው፣ የእግዚአብሔር ጸጋ በወርቅ ትገዛዋለህን? ልብህ በእግዚአብሔር ፊት የቀና ስላልሆነ በዚህ ነገር ውስጥ እድልና ርስት የለህም። አሁንም ከክፋት ተመለስ። እግዚአብሔርን ለምን እንደ መራራ መርዝና ደግሞ ማመጻ እስራት ደግሞ እንደ አለ አይሃለውና እነዚህን ጥፋቶችህን ግን ደግሞ ከጥፋት በኋላ ያስታውሰናቸው ደግሞ የዚያች ጥፋት ሴት ስራ ከስራቸው ጋር ደግሞ ስለሚተባበር ነው። ከእነዚያም ከጥፋት ሴቶች በኋላም የመጣች ደግሞ ሶስተኛዋ ሴት ዓመተ እግዚአ ትባላለች። እርሷም ደግሞ ከባሏ ከተፋታች በኋላ ዓለሙን ንቃ ወደ ገዳም ገባች። እርሷም ደግሞ ከአባታችን ቤት ደግሞ ትንሽ በሚርቀው ደግሞ ቤቷ ደግሞ ተቀምጣ ከምናኔዋ ጀምሮ በሞት ደግሞ እስከ ተለየች ድረስ ረዳትና አገልጋይ ሆና ራሷን ለአባታችን ሰጠች። እርሷን በስጋ ዝምድና ደግሞ ከሚቀርቡት አንዷ ነበረች። እርሷን በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፍቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ፣ በነገሯም ደግሞ እውነተኛ፣ በልቦናዋ ደግሞ ብልህ ናትና በሰለሞን ተግሳጽ እንደተጻፈ ሁለንተናዋ ደግሞ በሕግና በስርዓት ደግሞ ሀብል የተያዘ ነው። አፏንም በጥበብ ከፈተች፣ ለአንደበቷም ደግሞ ወሰን ሰራች። እንደዚህ ያለች ደግሞ ትባረካለች። እግዚአብሔርንም የምትፈራዋ ሴት ደግሞ ትከበራለች። ከከንፈሮቿም ፍሬም ሰጧት። አገልግሎቷም ሉቃስ በወንጌሉ እንደተናገረ ጌታችን ኢየሱስ ክርስቶስን በገንዘባቸው ደግሞ ያገለግሉትን ማርያምንና ማርታ ሌሎችም ሴቶች መሰለቻቸው። የጻድቁ የአባታችን የአቡነ ሐራ ድንግል በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር እንዲቀበለን አንድ ተአምር እናገር። አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ልጅ ሳትወልድ ለብዙ ዓመት የቆየች አንዲት ሴት በጎጃም ምድር ነበረች። ከሀገሯም ወደ አባታችን ሐራ ድንግል ገዳም መጣች። የሚያገለግለኝ ልጅ ደግሞ ቢሰጠኝ ደግሞ ለመታሰቢያው ገንዘብ እሰጣለሁ ብላ ደግሞ ለአባታችን ስዕለት ተሳለች። ከዚህ በኋላ ከአባታችን ሐራ ድንግል ገዳም ወደ አገሯ ደግሞ ሄደች። ወደ ቤቷም ገባች። ወደ ቤቷም ደግሞ በገባች እለት ደግሞ ከባሏ ጋር ደግሞ ተገናኘች፣ ጸነሰች፣ ወንድ ልጅንም ወለደች። ለአባታችን ሐራ ድንግል መታሰቢያው የተሳለችውን ገንዘብ ሰጠች። ጠቃሚ ልጅ ደግሞ ለማግኘት ስዕለቴን ደግሞ ቢሰማይ ደግሞ ለአባታችን መታሰቢያ ገንዘብ እሰጣለሁ ብላ ደግሞ ከተናገረችው ደግሞ አላስቀረችም። ነገር ግን ደግሞ ሴትዮዋ ከተናገረችው ይልቅ ደግሞ አብዝታ ሰጠች። ይህን የሰሙ ሁሉ እስኪደነቁና እስኪገረሙ ድረስ የአባታችን ሐራ ድንግል በእግዚአብሔር ትእዛዝ ያደረገላትን ተአምርና ድንቅ ስራ ደግሞ አይታለችና ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎት ልመናችን እግዚአብሔር ይቀበል እንጂ እንደ ቸርነቱ ነው እንጂ እንደ ኃጢአታችን ብዛት እንዳይሆን
ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር እንዲልክልን ከቅዱሳን በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ ይህንን ምስል ድምፅ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን እስከ ሞት በታመነ በድንግል ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። እንኳን ለኢትዮጵያዊው ቅዱስ ያሬድ ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢረዳ የእሱ በጎ ፍቃድ ሆኖ ይህን የኢትዮጵያውን ኮከብ ቅዱስ ያሬድ መልኩን አደርስላችኋለሁ፣ አነብላችኋለሁ። ከጻድቁ በረከት እንድናገኝ ሁላችሁም የዚህ ዩቲዩብ ቻናል አዲስ ለሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለዓለም ሁሉ እንድታደርሱልን በቅዱስ ያሬድ ስም ሁላችሁንም እንማጸናለን። መልካ ቅዱስ ያሬድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ ወልድን ተወላዲ ብዬ መንፈስ ቅዱስን ሰራጺ ብዬ በባህሪ በህልውና በመለኮት አንድ አምላክ ብዬ አምኜ ኖ ይህንን የንዑድ ክቡር የቅዱስ ያሬድን ጸሎት መልክ ማንበብ እንጀምራለን። ጸሎቱ በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ስማኒ እግዚኦ ጸሎቴ። አቤቱ የኢትዮጵያው ሊቀ ማህሌት ቅዱስ ያሬድ የቅዱስ ያሬድ አምላክ እግዚአብሔር ሆይ ጸሎት ልመናችንን ተቀበለን። ሃሌሉያ ሃሌሉያ፣ ጩኸቴ በፊትህ ይድረስ። ሃሌሉያ ሃሌሉያ፣ ገጸ ምሕረትንም ከእኔ አትመልስብኝ። በመከራዬ ቀን ትሰማይ ዘንድ ጆሮህን ወደ እኔ አዘንብልልኝ። ሃሌሉያ ሃሌሉያ፣ በጠራሁ ጊዜ ፈጥነ መልስልኝ። ሃሌሉያ ሃሌሉያ፣ ለዓለም ወለዓለም ዓለም። ሃሌሉያ፣ ይኸውም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ልዑል እግዚአብሔር እናመሰግነው። ማለት በሃቲ ቃል ይህንን ዓለም የፈጠረ እርሱ ምስጉን ነው። በስመ እግዚአብሔር በሰማያት ባለ አባታችን እግዚአብሔር ስም ረዳትነት እኛ ኢትዮጵያውያን፣ ኤርትራውያን
በበጎ ምግባር ጠባይ ያሳደግከን ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ ኖ ጸሎተ መልክህን ስንጀምር አይነ ልቦናችን አብርተህ አንተን የምናመሰግንበትን ሐዲስ ምስጢር አንደበታችን ላይ አይነ ልቦናችን ላይ ጻፍልን። ሰላም ለዝክረ ስምከ በአምላክ አማልክት በእግዚአብሔር ቃል ለተቀደሰ ዝክረ ስምህ ፈጽሞ የተመሰገንክ ጥዑም መዘምረ በረከትን የተሞላ ንዑድ ክቡር ሊቀ ቅዱስ ያሬድ ከጥፋትና ሁከት ታድነን ዘንድ እንደ ተወዳጁ አብርሃም በማለዳ በሰርክህ እንማለድሃለን። ሰላም ለስዕርተ ርእስከ በትውዝፍታዊ ጌጥ ላልተቆረጡና በውስጣቸውም ቅባ ኃጢአት ለሌለባቸው ቅዱሳት የራስ ጸጉሮች ሰላምታ ይገባል። ሰማያዊ መሥዋዕት ካህን ሊቀ ቅዱስ ያሬድ ሆይ የእግዚአብሔር አብ ቅዱስ እንደ የማኑ ወደ አሳረገ ሰማያዊ መካነ ተድላ እኔንና ልጆችህን እዚህ የተሰበሰብነውን ታሳርገን ዘንድ እንለምናለን። ሰላም ለርእስከ ከሁሉ በላይ ሆኖ በጸጉር ለተሸፈነ ቅዱስ ራስ ሰላምታ ይገባል። መዝሙረ በረከትን የተሞላ ንዑድ ሊቀ ቅዱስ ያሬድ ሆይ አምላክ ጽድቅ መላእክት ጣዕመ ዝማሬን ታቀርብ ዘንድ ለህሊና ዕውቀትን ሰጥቶ በራስ ውስጥ ፍጹም ጥበብን እንዳደረ አንተም በደካማው በእኔ ልብና በዚህ በተሰበሰብነው ዕውቀትንና ጥበብን አሳድርብን። ሰላም ለገጽከ ከፀሐይ ብርሃን ይልቅ ለሚያንጸባርቅ በሌሊት ከሚያበራው ጨረቃም ይልቅ ለሚያበራው ቅዱስ ገጽህ ሰላምታ ይገባል። ቅዱስ ማህሌታዊ ጥዑመ ቅዱስ ያሬድ ሆይ በተወለድክባት አክሱም ከንጉሥ ገብረ መስቀል ጋር በተድላ ከመኖር ስለ ሰማያዊ ንጉሥ አምላክህ እግዚአብሔር ፍቅር ብለ ጣዕመ ዓለምን ንቀህ መነንክ። ሰላም ለአዕይንቲከ ደስ የሚያሰኝ ሰማያዊ ሥርዓትን ለማየት እንደወደድን እንደ ወይን ዘለላ ለሚያረኩ ቅዱሳን ዓይኖች ሰላምታ ይገባሃል። አብይ ሊቀ ካህናት ቅዱስ ያሬድ ሆይ እኔ ልጅ እዚህ የተሰበሰብነው ከክፉ መስገርት ሰውረ የአንተን አሰረ ትምህርት እንከተል ዘንድ የተመረጥን ታደርገን ዘንድ እንለምንሃለን። ሰላም ለአእዛኒከ ወደ ሰማያዊት ጽርሐ አርያም በተነጠቅ ጊዜ ደስ የሚያሰኘውን የቅዱሳን መላእክት ጣዕመ ማህሌት ለሰሙ ቅዱሳት ጆሮች ሰላምታ የሚገባ ንዑድ ክቡር ሊቀ ቅዱስ ያሬድ ሆይ ቅዱስ ገድል እንደተናገረ ፍጥረት ሁሉ በትሩፋትህና በምግባርህ እጹብ እጹብ እያሉም ያደንቁሃል። ሰላም ለመላቲሂከ ከእግዚአብሔር አምላክ ምሕረት ስትለምን እንባን ከማፍሰስ ላላረፈ ቅዱሳት ጉንጮች ሰላምታ የሚገባ ሳኦልና ኬፍ የተባሉ የቅዱሳን ጴጥሮስና ጳውሎስ ወዳጅ ቅዱስ ያሬድ ሆይ የኔን እና የተሰበሰብነውን ነፍስ በየጊዜው ከሚነሳ
ሞገድ መከራ ሰውረ ማረፊያዋን በአንተ ማረፊያ የጽድቅ ቤት አጠገብ ታደርግላት ዘንድ እንለምንሃለን። ሰላም ለአእናፊከ እግዚአብሔር መንፈስ ቅዱስ የሚወዳቸው ቅዱሳን ወዳሉበት ጽርሐ አርያም ባሳረገህ ጊዜ የቅዱሳን ኪሩቤል ጣዕመ መዓዛ ላሸተቱ ቅዱሳት አፍንጫዎች ሰላምታ የሚገባ ንዑድ ክቡር ሊቀ ቅዱስ ያሬድ ሆይ እንደ ድምፀ መሰንቆ የጣፈጠ ጥዑም ድምፅ ልሳንህን ሰምተው ያደንቁ ሁሉ ከኋላ ተከትለው ደማቁንም ማህሌታዊ ሥራህን በየአገሩ መሰከሩ። ሰላም ለከናፍሪከ የአምላኩን ስም ላመሰገኑና ቅድስቲቱ ታቦተ ጽዮን ሰላምታ ይገባሻል እያለ በፊቱ ሰማያውያን ጣዕማተ ዜማን ላቀረቡ ቅዱሳት ከናፍሮች ሰላምታ የሚገባ ንዑድ ክቡር ማህሌታዊው ሊቀ ቅዱስ ያሬድ ሆይ በምስጋና ሰላምና ደስታ በዓለም ሁሉ ተዘርግቶ በአማላጅነት ለምንልን። ኢትዮጵያዊ መንፈሳዊ መመኪያና ሕይወትም ሁነን። ሰላም ለአፍከ ሥርዓተ ሕግን ለሚያመነጭ ቅዱስ አንደበት ሰላምታ የሚገባ የከበሩ አእሩግ መመኪያ ካህን ጥዑመ ልሳን ንዑድ ክቡር ሊቀ ቅዱስ ያሬድ ሆይ እኔን ወዳጅህን እኛዝ የተሰበሰብነው ጌታዬና መድኃኒት የአምላክ የኢየሱስ ክርስቶስ ከአንተ ባገኘነው ምስጋና እናመሰግነው ዘንድ የታላቁ ወዳጅ ቅዱስ ያዕቆብ ዘስሩግ ሀብት በረከቱን በእኔና በዚህ በተሰበሰብነው ሕዝብ ላይ አፍስስብን። ሰላም ለአስናኒከ ምሳሌ ለሌላቸው ከሚያብረቀርቅ ይልቅ ለሚያበሩ ቅዱሳት ጥርሶች ሰላምታ የሚገባ ካህን ጥዑመ ልሳን ንዑድ ክቡር ሊቀ ቅዱስ ያሬድ ሆይ የትጉሃን መላእክትን ምስጋናን በራማ ሰምተህ እንደ እነርሱ ሃሌሉያ ብለ አምላክህን በምድር አመሰገንክ። በሁለት ወገን ድንግል ለሆነች እመቤታችን ቅድስት ድንግል ማርያምን ምስጋና ቀረብክ። ፊት ቆሞ የተሰኘ የምስጋና ዝማሬ ለደረሰ ቅዱስ አንደበትህ ሰላምታ የሚገባ ዓለምን በምስጋና የመላ ጦም ልሳን ንዑድ ክቡር በምስጋና አንተን የመሰለ ከአንተ ቀድሞ አልተፈጠረም። ዳግመኛ ከአንተ በኋላ አንተን የመሰለም አይነሳም። ሰላም ለቃልከ ስብሃተ አምላክን ሳያጓድል በቅድስት ጽዮን ደጅ ላሰማ ቅዱስ ቃልህ ሰላምታ የሚገባ ጥዑም ልሳን ንዑድ ክቡር ሊቅ ቅዱስ ያሬድ ሆይ ከአንተ ጋር የነበሩ ካህነ ጽዮን ሁላቸው ስብሃተ ማህሌትን በጀመርክ ጊዜ ጣዕመ ዜማህን ይሰሙ ዘንድ ቸኩለው እየሮጡ መጡ። ደግ ንጉሥ ገብረ መስቀልም ድምፅህን በሰማ ጊዜ ስለ ክብሩ ዝማሬህ ከዙፋኑም ተነሳ። ሰላም ለእስትንፋስከ ጸጋ መንፈስ ቅዱስ የተመላ እስትንፋስ ሰላምታ የሚገባ ንዑድ ክቡር ሊቀ ምሉእ ሞገስ ቅዱስ ያሬድ ሆይ በመቅደስ ጽዮን በጣዕመ ቃል በዘመርክ ጊዜ ፍጡራን ሁሉ መድኃኒት የሚሆን ጣዕመ ማህሌትን አስገኘህ።
ሰላም ለጉርኤከ በአምላኩ በእግዚአብሔር ፊት በኢየሱባኤው ሲጾም ሀፍነ ማይ ስንኳ ላልቀመሰ ጉሮሮ ሰላምታ የሚገባ ካህን ተንሳኤ ንዑድ ክቡር ምሉ ሞገስ ቅዱስ ያሬድ ሆይ ጠላቶቼ በእኔና በዚህ በተሰበሰብነው ላይ በአንድነት ተሰብስበው በተነሱ ጊዜ በአንድ እህል መንሽ በትናቸው። ሰላም ለክሳድከ መንፈሳዊ ልብስ ግርማን እንደ ዝርግፍ ወርቅና እንደ ወርቅ ጌጥ ለተጎናጸፈ ቅዱስ አንገትህ ሰላምታ የሚገባ ንዑድ ክቡር ሰማያዊ ዜማን የደረስክ ማህሌታይ ቅዱስ ያሬድ ሆይ እኔ ወዳጅህ እዚህ የተሰበሰብነው ይችን የመልክህን ምስጋና እፈጽማት ዘንድ ለአንተ የተገለጹ አዕዋፍ ተገልጸው ያስረዱኝ ዘንድ በአማላጅነትህ እማጸናለሁ። ሰላም ለመትከፍትከ በቤተ መቅደስ የምስጋና መድረክ የተሸከሙ ትከሻህ ሰላምታ የሚገባ የቅዱሳን ነቢያት የኤልያስና እዝራ ወገን ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ እኔ ወዳጅህና እዚህ የተሰበሰብነው ያለ ዕውቀትና ያለ ንስሐ እንዳንሞት ወደ ፈጣሪ ታማለን ዘንድ እንማጸናለን። ሰላም ለዘባንከ ሞጣሃተ ብርሃንን የተጎናጸፈና በቀለመ ወርቅ ለተሸለመ ቅዱስ ጀርባ ሰላምታ የሚገባ ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ አምላክህ እግዚአብሔርን ያመሰገንክበት አንደበትህ ምስጋና እንደ ኤፌሶንና ጤግሮስ የሰውን ሁሉ ልቦናን አረስርሷልና። ሰላም ለእንግዳከ ከመንፈሳዊ ትሩፋቱ የተነሳ ምንም በደልን ላልተሸከመ ደረትህ ሰላምታ የሚገባ ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ ስለ ክርስቶስ ብለው የተጋደሉ የቅዱሳን ጻድቃንና ሰማዕታት ክብር በሰው ውስጥ ግዕዝና እዝል በሶስት ግዕዝና እዝል አራራይ ዜማ በዓለም ሁሉ መሰከርክላቸው። ሰላም ለጽንሰትከ የቅዱሳን ኪሩቤል ምስጋና በላዩ ለሞላበት ቅዱስ ሕፅንህ ሰላምታ የሚገባ ጌታችን ኢየሱስ ክርስቶስ ተንሣኤ የሰበክ ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ ከቅዱሳን መላእክት ሰምተ ካመጣህልን ሰማያዊ ምስጋና የተነሳ አንተ ታላቅ ሊቅ ነህና ዝና ሁሉ በዓለም የከበረ ነውና በቅዱስ በዓልህ እኛ ኢትዮጵያን ኤርትራውያን እጅግ ደስ እንሰኛለን። ሰላም ለአዕዳዊከ ቀስቱን ትቶ ጋሻውን ጥሎ ከሰው ጥፋት ለራቁ ቅዱሳት እጆች ሰላምታ የሚገባ የሰማያዊት ቤተ መቅደስ ካህን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኛ ልጆችህን ካህናት በኢትዮጵያዊት ምድር አክሱም ቅድስት ታቦተ ጽዮን ዙሪያ ተሰበስበን ዘንድ በቅድስት ጣዕመ ጸሎት ወደ ፈጣሪ ልዑል እግዚአብሔርን ማልድልን። ሰላም ለመዛርኢከ ማህሌታዊ ቅዱስ ያሬድ ሆይ ቅዱሳን ሐዋርያትን በአንድ ቤት ተሰብስበው ሳሉ
የጠጡትን ስትየ መንፈስ ቅዱስን በቅድስት ጽርሐ ጽዮን የጠጣ በጸሎትህ ኃይል እደ መሠረት ለጸኑ ቅዱሳን መከንጃዎችህን ሰላምታ ይገባል። ሰላም ለኩርናከ ከሰው ዘንድ የስህተት አበጋዝ አውሬ ዲያብሎስን ያጠፋህ ቅዱስ ክብርህን ሰላምታ የሚገባ ማስተዋልና ጥበብን የተሞላ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔ ወዳጅህንና እዚህ የተሰበሰብነውን በጉርምስናችን ጊዜ ጠብቀን እንጂ ለሕመምና ለደዌ አሳልፈህ አትስጠን። ሰላም ለእመትከ በሰው ላይ መስፈርት ኃጥአን ላልሰፈረ ቅዱስ ክንድህ ሰላምታ የሚገባ በአውደ ጽንህ ያልቆምክ ማህሌታዊ ቅዱስ ያሬድ ሆይ ያ በአካላዊ ቃል ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለፍርድ በመጣ ጊዜ እኔንና ወዳጆችህንም ይምረን ዘንድ እንማልድሃለን። ሰላም ለእራህትከ ለተቸገሩ ጓደኞችን ምጽዋትን ፈጥኖ ለሚሰፍሩ መሃል እጆችህ ሰላምታ የሚገባ ማህሌታዊ ቅዱስ ያሬድ ሆይ ይህን ንባብ ጸሎት ያቀረብኩልህን የኔን ወዳጅህን የኛ ወዳጆችህን ሕሊና ሌሎችንም ይጠብቁት ዘንድ ላልቻሉት መዝገብ ችሎታ መገኛ ታደርገን ዘንድ እንለምንሃለን። ሰላም ለአጽብኢከ ቅዱሳን አምላክ ትእዛዝን ለፈጸመ ለተዘጋጀ ቅዱሳን ጣቶች ሰላምታ የሚገባ ንዑድ ክቡር ማህሌታዊ ያሬድ ሆይ እኔ ወዳጅህና እዚህ የተሰበሰብነው በአንደበቴ ሳመሰግን ሦስት አዕዋፈ ቅዱሳት ክንፎቻቸውን እያማቱ እየመሩ ሰማያዊ ዓለም መላእክት ተወስደን ዘንድ እንማጸናለን። ሰላም ለአጽፋረ እዴከ ከቅዱሳን አካልህ ስር ጋራ በሥርዓት ተያይዞ በላይ ለተዘረጉ ቅዱሳን የእጅ ጽፍሮች ሰላምታ የሚገባ ልጆችም ሽማግሎችም የሚመኩብህ ንዑድ ክብር ማህሌታዊ ቅዱስ ያሬድ ሆይ እኔ ልጅህና እዚህ የተሰበሰብነው በሁሉም ፊት በገልጽ ስናመሰግን መልክዓ ሞት ድንገት መጥቶ እንዳይወስደን አባቴ ሆይ ስለ እኛ ትማልድ ዘንድ እንማጸናሃለን። ሰላም ለገቦከ እግዚአብሔር ሐመልማለ ወርቅን ላለበሰው ጎን ሰላምታ የሚገባ ማህሌታዊው ቅዱስ ያሬድ ሆይ እኔ ወዳጅህ እና እዚህ የተሰበሰብነው በአዘቅተ መከራ ከመውደቅ ታድነን ዘንድ እንማጸናሃለን። ሰላም ለልብከ ሰላምን እንጂ ቂምን ለማያውቅ ቅዱስ ልብህ ሰላምታ የሚገባ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ የእመቤታችን ድንግል ማርያም ስም እየጠራ ስታመሰግን በጥዑም ቃለ ማህሌት ያየ ሰው ሁሉ አንደበት በተመስጦ ከመደነቁ የተነሳ መናገራቸውን ትተው ዝም ብለው በአንክሮ አደመጡ። ሕፃን ስንሆን ሳይቀር የሚጠባውን አቁሞ በአንተ ጣዕመ ዜማም ተደነቀ። ሰላም ለኮልያቲከ አምላክህ እግዚአብሔር እንደ ማኅቶት ብርሃን ዕውቀትን መልክ ለፈጠራቸው ኩላሊቶች ሰላምታ የሚገባ
በሁሉም ዘንድ ምግባር የተወደሰ ካህን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔ ልጅህንና ሁላችንም በአማላጅነት ከዚህ ዓለም የሰይጣንን ወጥመድ ታድነን ዘንድ እንማለድሃለን። ሰላም ለህሊናከ ምንም ክፋትን ላላሰበ ቅዱስ ህሊና ሰላምታ የሚገባ ካህኑ ጡመ ልሳን ንዑስ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔን ልጅህንና እዚህ የተሰበሰብነውን በሙሉ የሻከረ ጉሮሯችንን በአማላጅነት እንድትፈውስልን የአምላኬ እግዚአብሔር ምስጋናንም በአንደበታችን መልቶ ይትረፈረፍ ዘንድ እንማጸናሃለን። ሰላም ለአማውቲከ ስምህ እንደ ባርካ ልጅ ያሬድ የከበረ በፍርሃትም ላልታወከ ቅዱስ አንጀት ሰላምታ የሚገባ ካህን ጡመ ልሳን ንዑስ ክቡር ማህሌታዊ ቅዱስ ያሬድ ሆይ ይቺ የደስታ ዕለት ናት፣ ይቺ የነጻነት ዕለት ናት፣ ይቺ የመዳን ዕለት ናት ብለ ብርሃናዊት ዕለት ለሆነች የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስ ትንሣኤ በቃል መሐሌትን ዘመርክ። ሰላም ለነዋየ ውስጥከ ቅዱስ አካልህ ሁሉ ተለይቶ ሳይታይ ህቡ ለሆነ ቅዱስ ነዋየ ውስጥ ሰላምታ የሚገባ ካህን ጡመ ልሳን ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ ቀጡም መዝሙር ለታላቋ የጌታችንና የመድኃኒታችን የአምላክ ኢየሱስ ክርስቶስ ትንሣኤ ትዘምር ዘንድ ምስጋና የባህሪ የሆነ ማህያዊ አምላክ ወደ ሰማይ አሳረከ። ሰላም ለህንብርትከ ዕውቀት የባህሪ የሆነ አምላክህ እግዚአብሔር በሆድ መሃል ለፈጠረው ቅዱስ ህንብርት ሰላምታ የሚገባ ከንጉሥ ጋራም በመፍቀር የኖርክ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ በጥዑም መዝሙር ስትዘምር ሰራዊቱ ሁሉ አይተው ፈጽመው አደነቁ። ሰላም ለሐቄከ ጸጋንና ጽድቅን አጹፍ ድርብ ለማድረግ መከራን ለተቀበለ ቅዱስ ወገብ ሰላምታ የሚገባ በብዙ አደባባይ ቃል እግዚአብሔርን ያስተማርክ ንዑድ ክቡር ማህሌታዊ ጡመ ልሳን ሊቀ ቅዱስ ያሬድ ሆይ ተወልደህባት የቅድስት ሀገር ኢትዮጵያዊት ምድረ አክሱም ሥርዓተ ሕጓ ተጠብቆ ይኖር ዘንድ እኔን ኃጢአተኛውን እዚህ የተሰበሰብነው ልጆችን ይቅርስ ይለን ዘንድ ወደ እግዚአብሔር ለምንልን። ሰላም ለአቆያጺከ በአንድነት በጉልበት ላይ ለጸኑ ቅዱሳን ጭኖች ሰላምታ የሚገባ ግብረ አመፃ የሌለብህ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ ሁላቸው አእዋፍ ጡመ ዜማህን ይሰሙ ዘንድ ወደ አንተ ተሰበሰቡ። ሰላም ለአብራኪከ በአካላዊ ቃል ክርስቶስ ፊት በመማለድ ለሚሰግዱ ቅዱሳን ጉልበቶች ሰላምታ ይገባሃል። ሰባኬ ሐዲስ ወንጌል ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ ከቅዱሳን ኪሩቤል ጣዕመ ዜማ ይዘ መጥተ ቅድስት ምድር አክሱምን በታላቅ ማህሌት አከበርካት። ሰላም ለአጋሪከም ለሁለቱ ቅዱሳት እግሮች ሰላምታ የሚገባ ሰባኪ ሐዲስ ወንጌል ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ ከክፉ ሰይጣን ወጥመድ ታድነን ዘንድ
እመቤቴ ቅድስት ድንግል ማርያም እንድታማልደኝ በዚህ ዕለት በዓል እለምንሃለሁ። ሰላም ለሰኮናዊከ ነቢዩ ዳዊት እንደተናገረ የግብረ ኃጢአት ለራቁ ቅዱሳት ተረከዞች ሰላምታ የሚገባ ሰባኬ ሐዲስ ወንጌል ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ 10 ቃላት ባሉበት ታቦተ ጽዮን ፊት ቁመ ቅድስት ወብጽዕት ብለ በዘመርክ ጊዜ ስንዝር ያህል ከምድር ከፍ አልከ። ሰላም ለአጋሪከ ትእዛዘ ወንጌልን ይፈጽም ዘንድ በመንገድ ጉዞ ለደከመ የእግርህ መረገጫ ሰላምታ የሚገባ መናኔ ዓለም ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ መገለጫዋ ገበዛ አክሱም በሆነ ሕገ ካህናተ ጽዮንን ባርከ ሰላምህን እንዳሳደርህባቸው በእኔም ላይም በእኛም በዚህ በተሰበሰብነው በረከትን ምልጃን አሳደረብን። ሰላም ለአጻብኢከ ህብረ መልካቸውን አንድ ሆኖ በእግሮችህ ጫፍ ለሚገኝ ቅዱሳት የእግሮችህ ጣቶች ሰላምታ የሚገባ ንዑድ ክቡር ጻድቅ ማህሌታዊ ቅዱስ ያሬድ ሆይ ቅዱስ መጽሐፍ ገድልህ እንደተናገረው ከታናሹ ትል የምግባር ጽናትን ተምረ ትማር ዘንድ ወደ መምህረ ቤተ ጉባኤ እንደተመለስ እኔን ልጅህን ወደ በጎ ትምህርት ምግባር እንመለስ ዘንድ በአማላጅነትህ እርዳን። ሰላም ለአጽፋረ እግርከ እብነ ኃጢአት ላላሰከላቸው ቅዱሳት የእግር ጥፍሮች ሰላምታ የሚገባ ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ ለመኖር ወደ ሰሜን በሄድክ ጊዜ ካህናት አክሱም በብዙ ሐዘን ሸኙህ። ሰላም ለቆምከ እጅ ለምነሳቸው ቅዱሳት ቁመትህና መልክ ሁሉ ሰላምታ የሚገባ ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔና እዚህ የተሰበሰብነው ልጆች አመሰግናቸው ዘንድ ስማቸውን ለጠራኋቸውና ካልጠራኋቸው ለእያንዳንዱ ክብርን በመስጠት አመሰግንሃለሁ። ሰላም ለጸአትከ ከከበረች ቅድስት ምድር አክሱም ምናኔ ትኖር ዘንድ ለመውጣትህ ሰላምታ የሚገባ የካህናት ወገን ደስ ወደምታሰኝ ቁመታቸው እጅግ ከፍ ወዳለች ገዳም ሰሜን ምድረ ጸለምት የመነንክ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔን ልጅህን እዚህ የተሰበሰብነው በከንቱ ጠፍተን ያለ ንስሐ በድንገት እንዳንሞት ወደ ፈጣሪ ለምንልን። ሰላም ለህላዌ ስጋከ ዙሪያዋ እጅግ ደስ ለምታሰኝ ቅድስት ህላዌ ስጋህ ሰላምታ የሚገባ የካህናት ወገን ክቡር ዘመድ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔ ልጅና እዚህ የተሰበሰብነው አምላክና መድኃኒቴ ጌታዬም ካንተ ባገኘሁት ቃለ ማህሌት አመሰግነው ዘንድ በአማላጅነት ከነዋ ሀኬት እንድታነቀኝ እማጸናለሁ። እጅግ ከፍ ወዳለች ገዳመ ሰሜን ምድረ ጸለምት የመነንክ ዘመደ ካህን ጡመ ልሳን ማህሌታዊው ቅዱስ ያሬድ እኔንና እዚህ የተሰበሰብነው ለመልክ ሁሉ ምስጋና እነሆ አቀረብንልህ። አምላክ መስዋዕተ አቤልን እንደተቀበለ አንተም ይህንን ምስጋና መስዋዕታችንን ተቀብለ በአማላጅነትህ ከክፉ ነገር ሁሉ አስጠብቀን። ኦ አምላከ ቅዱስ ያሬድ አቤቱ አምላከ ቅዱስ ያሬድ ሆይ እግዚአብሔር ሆይ እኔን ደካማውና እዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ጠብቀን። ቤተሰቦቻችን ልጆቻችንን በጤናና በሕይወት ምላቸው። ቅድስት ሀገራችን ኢትዮጵያንን በረድኤት ጎብኛት ዛሬም ዘወትርም። ሁላችንም በተለያየ ሀገር ሁነን ይህንን ቃል የምንሰማውን ሁሉ ተባርከን ታስባርከን ዘንድ እንለምናለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተ እግዚአብሔር ተቀበለን ዘንድ ለምንሃለን። ይቅር በለን ከቅዱሳኑ ረድኤት በረከት ታሳትፈን ዘንድ
በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚውላ አብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ እባካችሁን ሼር በማድረግ የቅዱስ ያሬድ ረድኤት በረከት በእናንተ ላይ እንዳደረ በሌሎች ምእመናን ሁሉ እንዲያደር በቅናት መንፈስ ተነሳስታችሁ ይህንን በማድረግ ቤተሰብ ናችሁ፣ ግን ብዙ ጊዜ ስለምትረሱስ ሰብስክራይብ ያላደረጋችሁን እባካችሁ አስተውላችሁ ሰብስክራይብ አድርጉን። እንዲሁም ላይክ በማድረግ ዩቲዩብ ለሁሉም ዓለም ራሱ ሼር ስለሚያደርገው በላይክ ቁጥር ማለት ነው 20 ሺህ 30 ሺህ ሰው ታያላችሁ፣ ግን ላይክ አታረጉትም። 1 ሺህ የሚሆን ሰው ብቻ ነው የሚሰማና እባካችሁ እንድትሰሙ አይነ ልቦናችሁን እግዚአብሔር ይግለጽላችሁ። ጥቃን ነው ግን ያው በሽሮ ነው ያግብና ሁሉ ሲጾሙ ከርመው በዚህ ነው እየተመደነ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።